ብዙ ሰው የሚወደውን ሰው አግኝቶም የሚወደውን ሰው አማሎ የራሱ የሚያደርግበትን ጥበብ ባለማወቁ የሚወደውን ሰው ያጣል። ከዛ የተነሳ ይሄ ደስ የማይል አይነት ህይወት ከማይወደው ሰው ከማይፈልገው ከማያፈቅረው ሰው ጋር ነው። ለቤቱ እናስባለን ስንል በምክንያት ነው። እነዚህን የመሰሉ ጥራታቸውን የጠበቁ ዘመናዊ ኢምፖርት የተደረጉ ሶፋዎች፣ ዳይኒንግ ቴብሎች እንዲሁም ለአይን የሚማርኩ አልጋዎችን ከ5 ዓመት ዋስትና ጋር አቅርበንሎታል። ዋጋውስ ብትሉ ሶፋ 100 ሺህ ብር፣ አልጋ 50 ሺህ ብር፣ ዳይኒንግ ቴብል ከ55 ሺህ ብር ጀምሮ ያገኛሉ። መልሕቅን ብለው ከመጡ ደግሞ ልዩ ቅናሽ የሚያገኙ ይሆናል። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት በድሮ መብራት መክፈያ ትንሽ ገባ ብሎ፣ ቁጥር 2 ደግሞ ፊጋ መሲ ህንፃ ሳይደርስ ራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ ስልካችን 0909 30 3700 ይደውሉ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ብትሉ ካላችሁ ወደ መልሕቅ ጎራ በሉ። ዘወትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። አመሰግናለሁ። በዓለማችን የሚወዱትን የሚያፈቅሩትን ሰው አግብተው በፍቅር የሚኖሩ ሰዎች አሉ። ከማይወዱት ሰው ጋር ተጋብተው ከማይወዱት ሰው ጋር መንገድ ጀምረው በቃ እየሰለቻቸው እጭ እያለው መሳሙ መታቀፉ ያ ሰው ምንም ቢያደርግላቸው አይዋጥላቸው። ለምን? ያገቡት የሚወዱትን ሰው አይደለም ወይ የሚያፈቅሩትን ሰው አይደለም። የሚያገቡትን የወደዱትን ሰው ደግሞ የራሳቸው ማድረግ ስላልቻሉ ያልወደዱትን ሰው የማግባት ይገደዳሉ። ያላገባን ሰው የሚመለከት አንድ ነገር ልንገራቸው። በጣም የምትወዳትን በጣም የምታፈቅራትን ሴት አግብተህ በሰላም በፍቅር በጥበብ መኖር ትፈልጋለህ ወይ? ደግሞ ተወዳጅነትህን ይዘህ እስከ መጨረሻው ድረስ መቀጠል ትፈልጋለህ? እንደተወደድክ እንደተፈለክ እንደተፈቀድክ ሰው ነው ሁሉ ጊዜ እንደዛው እንደተወደድክ ላትቀጥል ትችላለህ። ነገር ግን ያንኑ ኢሜጅህን ያንኑ ፓወርን ያንኑ አቅምህን የማማለል ጥበብህን ተሸክመ ወይ ደግሞ ይዘኸው መቀጠል የምትፈልግ ከሆነ 5 መሰረታዊ ነገሮች ወይ ሴት ልጅ ከሆንሽ ደግሞ የምትወጂውን ሰው የራስሽ የምታደርጊበትን 5 ሚስጥሮች ልንገርሽ። ሁሉ ጊዜ በተደጋጋሚ የምነግራችሁ የመጀመሪያውም የመጨረሻውም እንዳትደራደሩበት የምላችሁ የመጀመሪያውም የመጨረሻው ይሄ ዘፈርስት ኢምፕሬሽን የሚባል የመጀመሪያ እይታ የመጨረሻ እይታ። አንዴ በታየህበት ሁሌ ትታያለህ። አንዴ ጎበዝ ሆነ ለሰው ከታየ እመነኝ ጎበዝም ባትሆን ሰዎች እሱ እኮ ጎበዝ ነው ይሉሃል። አንዴ በጣም የሚገርም ሆነ ሰቅለ ከጀመርክ ከዛ በኋላ የመውረድ እድል በጣም አናሳ ነው። ለምሳሌ የሆነ ትልቅ ሆቴል ብትከፍቱ ያን ሆቴል መጀመሪያ አካባቢ ላይ በጣም በሚገርም ሁኔታ ከከፈታችሁ ሰው እንደዛ ብሎ ይሰላቸዋል። ያንን ነገር ጠብቃችሁ ከቀጠላችሁ በዛው ነው የምትታዩ። አለባበስህ በጣም የሚያምር፣ ንግግርህ በጣም የሚያምር፣ በጣም ጄኒውን የሆንክ ወንድ ከሆንክ አለባበስሽ፣ አነጋገርሽ፣ አካሄድሽ፣ አረማመድሽ በጣም የሚያምር የምትገርሚ ሴት ከሆንሽ ያንን ነገር ጠብቀሹ የምትቀጥይ ከሆነ ሰዎች መጀመሪያ ባዩሽ በዛ ነው እስከ መጨረሻ የሚሆን። መጀመሪያ በብቷ ጎረምሳ የሚል የአፍ ጠረን ያላት የአፍ ጠረን ያለው ደስ የማይል በቃ ደስ የማይል አይነት ነገር ከሆነ ያለሽ ሰዎች በዛ ባዩት እስከ መጨረሻ ያውሻል። አለባበስ በጣም ደስ የሚል ኩል የሆነ አለባበስ የምትለብስ ንጽህናን የምትጠብቅ ለራስ የምትጠነቀቅ ሰው ከሆንክ ሰዎች በዛ ባዩክ ነገር እስከ መጨረሻው በዛው ነው አንተን የሚያምኑት። ግን ያንን ነገር አንተ ጠብቀ ከቀጠልከው ብቻ ጠብቀሽ ከቀጠልሽው ብቻ። እኔ አንድ ሴት የዛሬ 6 ዓመት ነው 7 ዓመት እኔ ጋር የመጡ ሰዎች ወይ ደግሞ በሞያ መተው ሳይሆን እኔ ጋር ያገኘዋቸው ሰዎች ከዛች ሴት እጅ በልተዋል። 7 ዓመት ዛሬ እስከ ዛሬ ድረስ ሞያው ይደነቃል። እስከ ዛሬ 6 ዓመት ነው 7 ዓመት ምግብ ማቷሷት አንዴ እኮ ነው የዛሬ 6 ዓመት ምናምን ከጇ ይበሉት እስከ ዛሬ እኔ አዲስ አበባ ላይ የዛሬ 10 ዓመት ነው 9 ዓመት አንድ ወዳጄ እስኪ ቾኮላለሁ ምናምን ባትበል ብቻህን ነው የምትኖር ራስ ኬሚስቴም ሞያ ላስቀምሳለና ቤት ሄድኩ። 10 ዓመት ነው 9 ዓመት በህይወቴ እስከ ዛሬ ድረስ ደግሜ እንደዛ አይነት ጣዕም ያለው ምግብ አልበላሁም። ፊቱን ብታዩት 47 ነው 48 ዓመቱ ነው። ይገርማችኋል የ18 ዓመት ወጣት ነው የሚመስለው። ሚስቱን ብታዩ 3 የወለደች 4 የወለደች አትመስልም። እኔ ይገርመኛል አንዳንድ ሰው እኔ በዚህ ሞያ ራሱ ገጥሞኝ ያውቃል። የ60 ዓመት ሚስት ትመጣለች ቢሮአችን። የእውነት አንዳንዶቹ የ30 ዓመት እድሜ ገምት ብባል ልገምት የምችለው 38 40 45 ግን 60 ዓመት ነው። ዞሮ የመጀመሪያ እይታ የመጨረሻ እይታ ነው። መጀመሪያ በጣም በጨዋነት በመልካምነት በጥሩ አለባበስ ከታወቅሽ በዛው ነገር ነው የምትቀጥዩ። ያንን ጠብቀሽው ከቀጠልሽ የመጀመሪያም የመጨረሻን ሰዎችን በፍቅር አስራችሁ ማስቀመጥ ከፈለጋችሁ አለባበሶቻችሁ ላይ በጣም ጥንቅቅ ያላችሁ። ይሄን ደግሞ ማረግ ከፈለክ ምን አስተካክል መሰለ?
ከዚህ በፊት ቪዲዮ ሰርቼላችኋለሁ። 110 ጫማ ያለው አለ። 110ሩም ደግሞ አያምሩበትም። አንዱ አያምርበትም ሰው 110ሩም ጫማ አያምርበትም። ግማሹ ወደዚህ ያለ ነው፣ ግማሹ ወደዚህ ያለ፣ ግማሹ እንደዚህ ያለ፣ ግማሹ እንደዚህ ያለ ነው። ግማሹ ከእግሩ ከሰውነቱ ከምኑም ጋር ማሄድ ነው። ኦፍ ኮርስ በጣም ውዶች ናቸው፣ ግን ያን ያህል የሚያምሩ አይደለም። 10 ቀሚስ ያላት፣ 10 ሱሪ ያላት፣ 10 ጉርድ ያላት፣ 10ሩም የሚያምርባት ወይ ደግሞ 10ሩም የማያምርባት ሴት አለች። በዛው መጠን ምን አይነት ሰዎች እንዳሉ ታውቃላችሁ? ጥቂት ልብስ ነው ያላት፣ ጥቂቱም ሲያምርባት። አንዳንድ ጊዜ ይሄ ጭንቀት በጣም ምግብ ያስበላል፣ እቃም ያስገዛል። ይሄ ገንዘብ ወጪ ያርግላል። ጭንቀት ራሱ በነገራችን ራሱ ጭንቀቱ ራሱ በባህሪው በጣም ምግብ ያስበላል ወይ ደግሞ በጣም ደግሞ ወጪ ያስወጣል። አዳዲስ ነገር ግዛ ያለ ጭንቀታቸውን ይሄ ስትረሳቸውን በጣም በሳምንት 200 ሺህ ብር በማራገፍ እስከ 2 ሚሊዮን ብር እኔ በ15 ቀን የሚያራግፉ ሰዎች ያውቃሉ። እስከ 2 ሚሊዮን ብር የተገዛ እቃ መልሶ ይገዛሉ። በቃ ለእንትና በጣም ያወጣሉ ከምነገራችሁ በላይ። ያንን ጭንቀቱን ግን በታሪክ ጭንቀትን በነገራችን ላይ ለዘላለም ማጥፋት አይቻልም። የህይወት አንዱ አካል ስለሆነ ባላንስ ግን ማድረግ አንዳንዴ ትጨናነቃለህ፣ አንዳንዴ ወረድ። ይሄ ከፍ አደገኛ ደረጃ እንዳይደርስ ከፍ ዝቅ እንደዚህ ያረክ መሄድ እንጂ ጭንቀትን ማጥፋት የሚባለው እሱ ውሸት። አለባበሱ ኩል የሆነ ወንድ፣ አለባበሷ ኩል የሆነች ሴት በጣም ተወዳጅ፣ በጣም ተፈቃሪ። አለባበስ ስላችሁ ጠረንን ጨምሯችሁ። ጥሩ ጠረን ያለው ሰው፣ ጥሩ ጠረን ያላት ሴት ልነግራችሁ አልችልም። ከምትታጠብበት ሳሙና ጸጉራቸው ጠጋ ስትሉ የሚሸቱ ሰዎች አላያችሁ? በጣም ደስ የሚል እንትን ያለው ስታገኘት ጸጉሯን ሳምሳም ያለው እዚህ ልብሱ ይሄ ሰውነታቸው አካባቢ የሆነ ጠረን ደስ የሚል ጠረን ያላችሁ ሰዎች አልገጠማችሁ? እናንተ በዚህ ሆናችሁ ይሄን አልከረካችሁ፣ ሌላ ሰው ደግሞ አስቡት። አንቺ በራስሽ ሽታ አንቺ ከረካሽ እጆቿን ስታይ ጽዱ ናቸው፣ ጥንቅቅ ያሉ ናቸው፣ ደስ ይላሉ፣ ስሜት ይሰጣሉ። ይሄ በጣም ራስን ከማክበር ጋር የሚገናኝ ነው። ራስን ከመውደድ ራስን ከማክበር ተወዳጅ መሆን የምትፈልግ ከሆነ ወይ ደግሞ የምትወደውን ሰው የራስ ማድረግ የምትፈልግ ከሆነ የመጀመሪያ በቃ በጣም ተጠንቀቅበት። አለባበስ ከራስ ፀጉር እስከ እግር። በነገራችን ላይ ይሄ ከለመደባቸው እኔ የሆነ ጊዜ ለድርጅት መኪና ግዛ ተብዬ ለድርጅት ገዝቼ ድርጅቱ ሌላ ወዳጆቼ ድርጅት መኪና ገዝተው እኔ መኪና ይናጥቼ ትራንስፖርት ሰርቼ በታቃሉ ያን መኪናና እስቲል አይምሮዬ ውስጥ አለ። በጣም ጠንቅቅ ያለ በቃ አካሄዱ መሪያ ያያዙ ማርሽ አገባቡ ቁጭ ሲል ምናምን እስቲል አይምሮዬ ውስጥ ወታደር ሚሊተሪ ባክግራውንድ አለው። እኔ ገርማለሁ ግን ከየት ነው ያመጣው ስል አይ ያው ልምድ ነው፣ እኔ ልጅም ሆኜ ነው ይላል እንትን ሆኜ እሱ እኮ ኩሩ ነው በሃይላንድ በእንትን ውስጥ አድርገው ማንቆርቆሪያ ቂጡን ጠርጌ ያለ ወይ ደግሞ ጠርሙስ ውሃ አድርጌ ሸሚዜን ተኩስ ነበር ገና ልጅ ሆኜ ያለ። ልማድ ነው ልላችሁ ፈልጌ ነው። ይሄ ጥንቅቅ ማለት የልማድ ጉዳይ ነው። የለመዱ ሰዎች አሉ እና እኔ የሚቀመጥበት ወይ ይሄ ቡና የሚጠጣበት መንገድ ብታዩ በጣም ነው የሚያስገርመው። በጣም እስካሁን ድረስ ያ ሰውዬ አይምሮ ይስታል። በጣም ራሱን በጣም ነው የሚጠብቀው። ሸሚዞቹ ምናምን ያየው ሰው ፓይለት እንጂ የሚመስለው ታክሲ ሹፌር አይመስልም። ሰው ሲያየው በቃ ፓይለት ነው የሚመስለው። በቃ እሱ የሆነ ነገር እንትን ተደርገው የሆነ ቦታ ቢሆን በቃ አንዳንድ ጊዜ ሱፍ ከእግር እስከ ራሱ በዛ ላይ ደግሞ በጣም በሚገርመው ጫማውን ራሱ በየጊዜው ሲያስቀባ በቀን 3 ጫማውን ሲያስቀባ ታየዋለህ። በቃ ጥንቅቅ አይነት ነገር ጥርሶቹን ሲፍቅ ልማድ ነው። የሚገርማችሁ ነገር አጋጣሚ ሆኖ የሳኩት ስለሚስቱ ሲነገር ሚስቴ ከኔ በተቃረ እሷ ጉዳዩ አይደለም የኔ ጌታ የኔን ጃኬት በዚህ በኩል አድርጋ ሱሬን አድርጋ እንትን ራት ልትወጣ ትችላለች ከኔ በተቃራኒ ያለ ብዬ አቃተኝ ተኩኛውን አለ ሸንጎ ላይ ምን ላይ ጉዳዩ አይደለም የኔን ትልቁን ካፖርት በላዩ ላይ አድርጋ በላይ ይሄ ክፍለ ሀገር ሻርብ አለ ሻርቡን እንዲያርክ እንግዲህ አስቡ አንተ እንደዚህ አይነት ጥንቅቅ ያልከ ሰው ሆነ ሚስት በተቃራኒ ስትሆን እና ወንድም እንደዛ ነው ሴትም እንደዛ ነው። አንዳንድ ቤት ላይ ወንዱ እንደዚህ ጥንቅቅ ይልና ሴቷ እንትን ትላለች እና አንዳንዱ ደግሞ ሴቱ ጠንቃቃ ይሆንና ሴቷ በጣም ኩል ትሆንና ዞሮ የመጀመሪያው አለባበስና ጠረን ሲባል በነገራችን ላይ እኔ በተደጋጋሚ ነግሬያቸዋለሁ። የአፋችሁን ጠረን እናንተ ይሸተኛል ብላችሁ እንደዚህ የምናውቀው የአፍ ጠረን እንደዛ ይታወቅ። የአፍ ጠረናችሁን ማወቅ የምትፈልጉ ከሆነ እንደዚህ እጆቻችሁን ላሱና ያንን ነገር አሽቱት። ይሄ ነበር አፌ የሚሸተው ትላለህ። አፌ እንደዚህ ነበር የሚሸተው ትላለህ። ሰው የአፍን ጠረን ማወቅ ከፈለክ በምላስን እጅህን ላስታረግና ከዛን ስታሸተው ትክክለኛ። ስለዚህ መፋቅ ሲያስፈልግ ጥርሶችን መፋቅ፣ ሐኪም ቤት መሄድ ካስፈልግ ሐኪም ቤት። እንግዲህ ሁለተኛ ላይ ያለው የንግግር ቃላት። በነገራችን ላይ ዘ ፓወር ኦፍ ወርድን ዳውንሎድ አድርጋችሁ አንብቡት። ቃላት በጣም ሲበዛ ፓወር አለው። የሆነን ሰው በፍቅር የማንበርከክ
የሆነ ቦታ ሄደ መስሪያ ቤት መንግስት መስሪያ ቤት የሆነ ቦታ ሄደ እሺም ለመባል እምቢም ለመባል ቃላቶች ፓወር አለ። በጣም ሲበዛ ፓወር አለ። ሲጀመር በነገራችን ላይ በቃል እግዚአብሔር ነው ምድርም የተፈጠረችው አይደለ? ዮሐንስ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ምናምን እንደሚለው ብቻ ቃል ፓወር እንደዚህ ይሁን አለ ሆነ። ቃላት ፓወር አላቸው ወይ? ምንም እንዳትደራ። በጣም ሲበዛ ቃላቶች ፓወር አላቸው፣ የመግደልም የማንሳት። አንድ ወንድ ልጅ አንድን ሴት ይወዳትና ጓደኞቿ መካከል ባለ ሰዓት ላይ ባልጠበቀችው ሰዓት ላይ እሷ አትፈልገውም፣ ልታገባው በታሪክ አትፈልገውም። ተንበርክኮ ታገቢኛለሽ ብሎ ጠየቃትና እሷ በታሪክ አለችው ነው በታሪክ የሚሆን አይደለም። እንደዚህ እያለችው ምን ቢላ ጥሩ ባክሽን ሰው የለኝም ያለ እግዚአብሔር ከእግዚአብሔር በታች በጣም ተስፋ ማደርገው አንቺ ነው እባክሽን ይላታል። ሰው የለኝም ስትለው በዚቹ ቃል ብትረበሽስ በዚች ቃል በቃ ሌላ ነገር አልተናገረኩም። በቃ ሰው የለኝም ነው ያለው። በዚቹ ሰው የለኝም ስላለ ብቻ ይሻለች። ከዛ ውጪ ደግሞ አንድ ነገር ልንገራችሁ። አንድ ሴት ቤተክርስቲያን ትሄዳለች። ቤተክርስቲያን ልክ ስትሄድ ይሄኛው የት ያድራል? አደገኛ ጠጪ የሚባል ክለብ ያድራል። ከዛ በኋላ ያያታል። ሲያያት ደስ የምትል አይነት ሴት ነው። ደብዳቤ ይጻፍ ምን ብሎ እንደጻፈ ታውቃላችሁ? እባክሽን አድኝኝ ብሎ ጽፎ ሰጣት። አገባችሁ። በጣም ፓወር ያለው እዚህ ምድር ላይ ቃላት ናቸው። አትሸወዱ። መስሪያ ቤትም የሆነ ሰው ለማሳመንም ለሴትም ለወንድም የሚሰራ ንግግሮችሽ አሳማኝ ከሆኑ እመኝኝ ያልኩሽ እሺ እንጂ እምቢ አትበይ። ፓወር ይኑራቸው ንግግሮች። እኔ የድሮ ሴቶችን አይታችሁ ከሆነ ይሄ ጣል የሚያደርጉት ነገር አለ። ቃል የሚያደርጉት አንድ የዛሬ ስንት ዓመት በዚች ቃል ነው ያገባዋት አለ። ምንድነው ሲል እንዴት አለ ምን ችግር አለው ካንተ አይበልጥም አለችኝ አለ። ምንድነው ያልከው? ካንተ አይበልጥም። ለዚቹ ቃል ብያቢ በጣም ፓወር አለው። ባይዘው እኛም አይታችሁ ከሆነ እኛም የሆነ ሰዎች የሚነግሩን ነገር አጥንታችን ውስጣችን ሰብረው ሰርስረው የመግባት አቅም አላቸው። ስለዚህ ንግግሮቹ ዝም ብሎ አሳስገሰስና መደዴ ወሬ እንዳይሆኑ ፓወር ይኑራቸው፣ የማሳመን ክህሎት ይኑር። በተደጋጋሚ መነግራቸው አንድ ሰው አለ። ሚስቱ በቃ በሆነ ነገር ተጣልተው ፍርድ ቤት ለሄዱ ፕሊስ 1 ሚኒት ቤብ አንድ ደቂቃ ብቻ ስጪኝ እባክሽን አዳምጪኝ ይላትና ፍርድ ቤት በር ላይ አንጠልጥሎ ወደ ቤቱ ይዟት ይመጣል። የማሳመን ምን መናገር እንዳለበት ጠንቅቆ የሚያቅሰው የማሳመን ክህሎት ካለ ቃላቶች ፓወር ካላቸው ቃላቶችሽ አቅም ካላቸው እመኝኝ ያልኩሽ ሰዎችሽን እንደ ባሪያ አንጠልጥለሽና በፍቅር ገዝተሽ የማኖር ድልሽ ከፍ ያለ። ሰዎችን በፍቅር ገዝተ የማኖር ድል በጣም ሲበዛ ከፍ ያለ። ምን ካልክ ይሄ የቃላትን ኃይል ከተጠቀም ቃላት ፓወር አላቸው። ይሄ ወሬ ሁሉ ወሬ አይደለም። አንዳንዴ ምን ላውራ፣ የት ላውራ፣ እንዴት ላውራ፣ ምን ላውራ የሚለው ነገር ላይ ጥናት ካደረክ እመነኝ። እኔ አንድ ሴት ጸግሽ ባለቤቴ ለምን እንደማልለየው ታውቃለህ? እያቆሰለኝ እንኳን በጣም ነው የሚያስቀኝ። በቃ ደስተኛ ሆናለሁ፣ አርፋለሁ። አንዳንድ ነገር ላይ ያናድደኛል፣ ኃላፊነት የሚወስድ ምናምን፣ ግን በቃ ምንም ነገር ላይ የሚያስቅ ነገር አያጣም እና ብላ አንድ ምሳሌ ነገረች። ለምሳሌ ግንኙነት እያደረግን እያለን ቤብ ጨረስክ ብዬ ጠየቅኩት አለ። አይ ዶንት ኖ እኔ ራሴ ለምን እንደጠየቅኩት አለች። እኔ እንጃ ምናምን አለኝ። በቃ ከት ብዬ ስቃለሁ። በቃ ከየት እንደሚመጣለት አለ። በቃ በዚህ ስትለው በዚህ ስትለው በዚህ በቃ የሆነ ቦታ ላይ ብቻ የሚያስቅህን ነገር ፈገግ የሚያደርግህን ነገር አያጣምና እንዴ የት ሄዳለሁ እንደዚህ በቃ ጀስ ህይወቴ ደስታ ካለበት ቦታ አላለሁ። አንዳንድ ደግሞ ኬርለስነቱን ሳይ ግዴለሽነቱን ሳይ ደግሞ በሳጫለሁ። አንዳንድ ደግሞ ይሄ የሚያወራበትን ወይ ሳይው ደግሞ በጣም ስሜት ይሰጠኛል። ዞሮ ቃላቶች ፓወር አላቸው። ሶስተኛ መረጋጋት። የሆነን ሰው በፍቅር ማሸነፍን በፍቅር መያዝን ማማለልን ከፈለጋችሁ የመጀመሪያም የመጨረሻውም መረጋጋት ነው። ብዙ ሰው ቸኩሎ የሚስተካከለው ነገር ያበላሻሉ። ስማርት ወንዶች ደግሞ በጣም ተረጋግተው ቀስ ብለው አንተ በስፒድ ይሄድከውናል ጥንቸል የዘለለችውን ያህል ኤሊ ተንፏቃ እንደምታሸንፈው እንደማለት ነው። ከተረጋጋ እመነኝ፣ የተረጋጋ ስብዕና ያለው ሰው ሴቶች እንደሚወዱት እዚህ ምድር ላይ ምንም አይወዱ። ወንድም የተረጋጋች ሴት መረጋጋት መረጋጋት ላይ ጸጥ ማለት እንዳይመስላችሁ። ብዙ ሰው እንደዛ ነው ይመስሉ። መረጋጋት ጸጥ ማለት አይደለም። መረጋጋት ዝም ማለት አይደለም። መረጋጋት የውስጥ እርጋታ። በቃ ይሄ ውስጡ ላይ ሰላሙ ይታያል፣ ሰላሟ ይታያል። እርግት ያለ መንፈስ ያላት፣ እርግት ያለ መንፈስ ያለ እሱ ማለት ነው። እሱን ከተጠቀማችሁ እመኑ በጣም የሚገርም ለውጥ ታያላችሁ። ከዛ ውጪ ደግሞ ተወዳጅ የሆኑ ስብዕናዎች አሉ።
ከሴትም ከወንድም አንተ ብታገኝ ደስ የሚል አንቺ ብታገኝ ደስ የሚልሽ ተወዳጅ ካራክተር ተፈጥሮውን ስታስቢ ይሄ ነፍሱን የምትወጂለት አይነት የምትወጂው ካራክተር ያለው ደወይ የሚያወራበት የሚሰራበት የሚራመድበት የሚሄድበት የሚያደርግበት እያንዳንዱ ነገር ይሄ የሰውየውን ተወዳጅነት የሚገልጽ አንቺ ብትሆኚ ልታጭው የማትፈልጊው አይነት ሰው አንተ ብትሆን ልታጣት የማትፈልጋት አይነት ስብዕና ያላት ሴት ነች። አንተ ብትሆን ሰው ሊያጣ የማይፈልግ አይነት ስብዕና ካልገነባ አንተም ብትሆን ሰዎቹ ልታጣቸው የማይገባው አይነት ሰዎች ካልሆኑ በስተቀር የነሱ አትሆኑ። ስለዚህ የተለየ ስብዕና ሴትማ ሁሉም ሴት ነው፣ ወንድማ ሁሉም ወንድ ነው። ከወንድ የተለየ ወንድ አለ ነው። ከሆነ ነገር የተለየ የሆነ ነገር ልዩ ነገሮች አሉ። ልዩ ነገሮች በነገራችን ላይ እያሉ አይደለም። አልገጠማችሁም? ሞተው የሚከበሩ ሰዎች ኖሮ አይደለም እኮ ሞተው ይከበራሉ። ስማቸው ሞተው እኔ ገጥሞ የሀገር ሰው ገጥሞ እዚህ አዲስ አበባ ራሱ አባትዮ ካረፈ ቆይቷል። ሞተው ራሱ ይከበራል። እያሉ የማይከበሩ ሰዎች በበዙበት በዚህ ዓለም በሌሉበት ቦታ የሚከበሩ ሰዎችን አይታችኋል? እኔ አንድ የሙስሊም ትልቅ አባት አለ። አንድ የሆነ አገር ላይ ሆነ ፕሮግራም እንጂ የሚገርማችሁ የሱ ስም ከተጠራ ኦኬ ብሎ ሰው ሁሉ ያሳልፋል። የሰውየው ትልቅነት፣ የሰውየው ደግነት፣ የሰውየው መልካምነት በቃ በዛ ደረጃ ገኖ የሆነ ነገር ስም ከጠራ በዛ ደረጃ ኢቭን እንኳን ለአንድ ሰው ተከራክሮ እስከ ጥግ ድረስ ሄዶ ህይወቱን አትርፎ ያውቃል። ብቻ በጨዋነታቸው በደግነት ሰውየው በቅድሳው በጣም ይታወቃሉ እዛ ከተማ ላይ እና የሱን ስም ከጠራ በቃ ነው እሺ በቃ የሱ እንት ቤተሰብ አራሱንም እንተናንም አቋ እንዴ ስትል በቃ ሄደ ሁለተኛ እንደዚህ እንዳይለመደ ትባላለ። የሰውየው ትቅልቅነት እያሉ የማይከበሩ ሰዎች አሉ፣ በሌሉበት ቦታ ደግሞ የሚከበሩ ሰዎች አሉ። ይሄ ስብዕና ዝም ብሎ ይመጣ ይመስላል? የደም ዋጋ ከፍለን። ስለዚህ የተለየ ተሰጥኦ እንዲኖራችሁ ይሄ ሰዎችን በፍቅር የመሳብ ፍቅር የመስጠትም ፍቅር የመቀበልም ክህሎት ካለ ሰዎችን በፍቅር አንጠልጥለ የመያዝ ተወዳጅ ሰዎችን ተወዳጅ ሆነ የመኖር እድል ከፍ ያለ ነው። የምትወዳቸውን ሰዎች የራስ የማድረግ እድልም ከፍ ያለ ነው። እነዚህ ነገር የምታውቂ ከሆነ ልነግርሽ የመጨረሻው እንግዲህ ተወዳጅ ካራክተር ተወዳጅ ሰዎች የምትወዱትን ሰዎች ከምትይዙባቸው ወይ ደግሞ ተወዳጅ ከሚያደርጋቸው ነገር አንዱ መንፈሳዊነት ነው። በእስልምናውም በክርስትናም የትኛውም ሰው ትንሽ የተወሰነ የመወደድ ሰዎች ትረስት እሱ ላይ የሚጥሉት እምነት ያለውን ሃይማኖት ያለውን የሚያምን ሰው ነው፣ የምታመንን ሴት ነው። እንደዚህ የተወዳጅ ሰው ካራክተር ስብዕና ያላቸው ሰዎች በጣም ተወዳጅ፣ በጣም ተፈቃሪ፣ በጣም የሚገርም ስብዕና ያላቸው ሰዎች ናቸው። ስለዚህ የመጀመሪያው አለባበስ እና ጠረን፣ ከዛ ውጪ የንግግር ቃላት the power of word አንብቡ ብያቸዋለሁ። ከዛ መረጋጋት፣ ከዛ የተወዳጅ ሰው ስብዕናን ሰርች አድርጎ እነሱ ነገሮች እያንዳንዱን ራስ ላይ አፕላይ ማድረግ። ከዛ ውጪ መንፈሳዊነት፣ የትኛውንም ሰው እምነት የምትጠልበት ትንሽ መንፈሳዊ ከሆነች ነው እና መንፈሳዊነትም ተወዳጅ እንድትሆን ያደርጋል፣ የመወደድ ባህሪ እንዲኖር ያደርጋል 100%። ስለዚህ እኔ 5 ነው የጠቀስኩት፣ 50 አሉ 50 አይደለም 500 አንተን ተወዳጅ ተፈቃሪ የሚያደርጉ አንቺን ተወዳጅ ተፈቃሪ የሚያደርጉሽ የምትወጂውን ሰው የራስሽ የምታደርጊበት የምትወዳትን ሴት የራስ የምታደርግበት 500 ሺህ የሚሆኑ አሉ። የሀገር ሁሉንም ያንዳንዱንም ስቴፕ ባይ ስቴፕ እናወራበታለን። ለቤቱ እናስባለን ስንል በምክንያት ነው። እነዚህን የመሰሉ ጥራታቸውን የጠበቁ ዘመናዊ ኢምፖርት የተደረጉ ሶፋዎች፣ ዳይኒንግ ቴብሎች እንዲሁም ለአይን የሚማርኩ አልጋዎችን ከ5 ዓመት ዋስትና ጋር አቅርበንሎታል። ዋጋውስ ብትሉ ሶፋ 100 ሺህ ብር፣ አልጋ 50 ሺህ ብር፣ ዳይኒንግ ቴብል ከ55 ሺህ ብር ጀምሮ ያገኛሉ። መልሕቅን ብለው ከመጡ ደግሞ ልዩ ቅናሽ የሚያገኙ ይሆናል። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት በድሮ መብራት መክፈያ ትንሽ ገባ ብሎ፣ ቁጥር 2 ደግሞ ፊጋ መሲ ህንፃ ሳይደርስ ራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ ስልካችን 0909 30 3700 ይደውሉ። አመሰግናለሁ በጣም። በዚህ ጉዳይ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ብትሉ ካላችሁ ወደ መልሕቅ ጎራ በሉ። ዘወትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። አመሰግናለሁ።